ሰሌን መቀበል ካልቻለች እኔን መተው እኮ ነው። ታዲያ ሰላም መስጠት ነው። አልሰጥም ብላ መቀጠል ከሆነ መጫረስ ነው። እንተያያለን ከዚህ በኋላ። ችግሩ ባለቤት የችግሩ ባለቤት አንተ ነህ ተብሎ ስለሚታሰብ ቡቡዬ እዚህ ጋር ሰከን ረጋ ባለመልኩ ብዙ ነገሮች ስሜታዊ ሊያደርግ ይችላል። ግን ተረጋግተህ ችግሮችን መፍታት አለብክ። መልሳሰጭም እንደ ምንድነው መብት ነገርኛ ምንድነው የሚለጉምሽ? እንደ ሃይሚና እንደ ብሩኬ አይነትና እንደ ዩ አይነት ቪዲዮ ነው ይሄ ቪዲዮ። በጣም 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 ነው የተገረምኩት እውነቱ ሲወጣ ማለት ነው። ቁማር ለምን በሲዮት ለምን ደም ቁምሪው ምንድነው? የኔን ለመበቀል አስበሽ ነው? በቃ የኔን ስለምወደው ነው። የኔን ለኔ ለማረግ ይሄንን ስለምትወጁ ወሶ ማጎዳት አስቀምጥላችኋለሁ። ተመሳሳይ ልክ ብሩኬ ላይ የሚደረገው ድርጊት እና ሃይሚ ላይ የተደረገው ድርጊት ተመሳሳይ። ቤተሰቦች የምሬ ነው የምላችሁ። አረተው አሁን ከሷ ጋር ሌላ ነገር ውስጥ አትቡ። ይኸውልህ እኔ ዝምም ብል የለህም። ተረጋጋ ቡቡዬ። የረጋ ወተት ቅቤ ይወጣዋል ይባላል የሀገሬ ሰው ተረት ሲተረት። እስኪ ተረጋጋ። ዝም ብዬ ቁጭ ብል ሃይሚ ታቆም አይደለችም። ዝም በቃ ትናንትና እኮ በጣም ታግሼ እሷ አላለምና ቡቡዬ ሃይሚማ ካቆመች ምኑን ታዲያ ምኑን መንቀሳቀስ አለ ብለህ ነው? ሃይሚማ ማቆም የለባትም። ግን ሰብር ባለው ነገር እያዩዋት ነበር፣ ገርማኝ እያዩዋት ነበር። ሃይሚ እንዴት ምን ሆና ነው እንደዚህ? የሆነ ቀን ማለት ነው ሌላኛዋን ሃይሚ ነው ማሳየሽ ብላት ነበር፣ እዩን ማለት ነው። ሜቢ እንደዛ ሊሆን ይችላል። በቃ ገርማኝ እያዩዋት ነበር ነገሩን። ጭራሽ እሷ አክራው እኮ አብሷል። እንደጀመርከው መጨረሻውን ማወቅ ስላለብን ትዕግስት ሰብር የምንጠብቀው ካንተ ነው እንጂ ከሃይሚ አይደለም። እውነት ለመናገር እኔንም እዩንም አልሰማሙት ላይ ናት እሷ ናሽ ምን ታደርጋለህ? እና ከባለቤቱ ቡዳ የሚባል ተረት አለና ከባለቤቱ በላይ እንግዲህ የሚያውቀው ብሩኬ ነው እንግዲህ እዚህ ጋር ማለት ነው። ቤተሰቦች ዛሬ ከፍጻ ጋር መጥተዋል። እንግዲህ አንዳንድ ነገር አስተላልፈዋል። ሃይሚ አልመጣችም፣ ግን ተመሳሳይ የሆነ በሃይሚና በብሩኬ ላይ የተፈጠረ ድራማ የሚመስል ነገር እዚህ ጋር ልጋብዛችሁ ነው ቤተሰብ። መጨረሻ ላይ ብሩክ ነፃ መውጣቱ 100% በጣም እርግጠኛ ነኝ ማለት ነው። በመጀመሪያ እንዴት ነው ውሏችሁ? እንዴት ነው ዛሬ ሃይሚ ስላልመጣች እንዳይደብራችሁ። ምንም ማድረግ አይቻልም፣ ያው መቻል ነው። እስኪ ይህ ቪዲዮ ላሰማችሁ ጋይስ፣ አዳምጡት። መልሳሰጭም እንደ ምንድነው መብት እኔ አሁንም ቢሆን እሷን እንትን እንድትላት ሳይሆን በቃ አይደለም አንተ ፋሚሊ በይሄን ምንድነው የሚለው ብያለሁ። እኔ መጀመሪያም ተናገር ልጅ እሺ ምንድነው ያሰብሽ? ተናገሪ። ለአንተ የሚዘጋሽ ምን አይነት ጨዋታ ነው ወደ ሚዲያ ይዛችሁም ትት ይሄ ነገር እኔ ስራዬን እያልኩኝ እኮ ምንም ቼክ እያረኳት አይደለም። ምን አይነት መጨማለቅ ነው? እንደዚህ አይነት ነገሮችን አንተ እንደማታውቅ እርግጠኛ ነኝ። ተናገሪያ ሰማል እንዴት አስበሽ ነው? ይሄ እኮ አንቺን የሚጎዳ ነገር እኮ ነው። ሶሻል ሚዲያ ላይ ወጣ ነገር እኮ ነው። እንዴት ትፈልጊዋለሽ እንደዚህ በውሸት? ግን እና ይሄን ነገር ያመጣሁት በቃ አንተም እንድታውቀው ነው። በበኩሌ በጣም ብዙ ስለጣርኩኝ ማለት ነው። ሚዲያ ላይ ሳይቀርብ በፊት ብዙ በግል የሞከርኳቸው ነገሮች አሉ። እነማሚም ቢያዩ ይሄ ነገር ደስ እንደማይላቸው እርግጠኛ ነኝ። እሷ ለምን ደሞ አታወራው? ለምን ደሞ አትናገሪ? ምንድነው ይሄ? ይሄ ወንድሟ ነው። እሷ የድሮ ፍቅረኛዋ ሌላ ፍቅረኛ ይዟል እና እሷ በውሸት የእሷ ለማድረግ እርጉዝ ነኝ ልጅ አለኝ እያለች ፎቶ ትልካለች። ልክ ይሄ ልጁ ተከታትሎ እውነቱን አወጣባት፣ አጋለጣት ማለት ነው። ቪዲዮውን አዳምጡ። ከብሩኬና ሃይሚ እንዲሁም ከእዩ ጋር ተመሳሳይ ነገር ሰማል። እንዲህ በሰው ህይወት ገብቶ ቁማር ይቆመራል? በእናትሽ እናቴ ምን ሆነች ነው ግን? አልገባኝም። ምንም ነገሩ እንትን እያለኝ አይደለም። ከምር ሁሉ አሁን የምትሉት ነገር እንዳለ ሚዲያ ላይ ወጣ ነው? አዎ ከመጀመሪያው ጀምሮ ሁሉም ነገር እሷም ታውቃለች። ይሄ ደግሞ በጣም እየተከታተለች ነበር አይደል? ታይ እያለች ነበረ። ሰማል ውሸት የሆነ ነገር እዚህ የቦታ ላይ ታውጫለሽ። ቤተሰቦችሽን አታይም? ሰማል ምን እየሆንሽ ነው? አሁን እሺ ነገሩን አስረጂ። ምንድን ነው? ምን አስበሽ ነው ይሄን ነገር ማድረግ ይፈልግ? ቤት እናወራለን ያለሽ እንደ ሚዲያ ላይ የተዘረገፈ ነገር ምን ነው ቤት የምናወራው? ሰማል ነገርኛ ምንድን ነው የሚለጉምሽ? አረንም ባይ ነው በቃ ልቅጠኝ። ምንድነው ሰብ እዚህ ጋር ለምንድን ነው የምታስገቡት? ለምን አንቺ ይሄን ሁሉ ነገር ፈታሽ? ቆይ እንዴ በሰው ቁማር ለምን በሲዮት ለምን ደሞ ቁምሪው? ምንድነው? የኔን ለመበቀል አስበሽ ነው? በቃ የኔን ስለምወደው ነው። የኔን ለኔ ለማረግ ይሄንን ስለምትወጁ ወሶ ማጎዳት አለባት?
አንቺ የራስሽን ፊሊንግ ብቻ ነው እንዴ የምታዩ? ጎርቶኛ አይደል እንዴ እሱ ወደ ዘይን ቤተሰቦች እንዳያችሁት ነው ይሄ ድራማና ከብሩኬ ከሀይሚ ከዩ ጋር በጣም ተመሳሳይ የሆነ ነው። ብዙዎቻችሁ ድራማ ነው አትበይ ትሉኛላችሁ፣ ግን የእውነተኛ ታሪክም ሆነ የምንም ሆነ ይህች ልጅ እየዋሸች በሷም ሳታፈቅረው ሳትወደው ሜቢ እኮ እዩ አሁን ብሩኬንም አትወደውም ይሆናል። ምናልባት ህይወቱን መበጥበጥ፣ ሃይሚን ማናደድ፣ የሃይሚ ጥሩ የሆነችውን ፓርት ማበላሸት፣ ብሩኬ ስኬቱን ማበላሸት፣ ይሄ ነው ህልሟ። እኔ አሁን ስረዳ እንትኗ ማለት ነው ማለቴ እንደዚህ ስትረዱት ማለት ነው ቪዲዮውን። እች ልጅ አሁን ለምንም ለድራማን በሉት ለምንም በሉት ወንድሟ ነው። ይሄ ወንድሟ ሬስቶራንት ቤት ነው መተው ነው እንደዚህ አሁን እንደዚህ እንትን ያሏት። እኔ አልከታተላትም ሚዲያ ላይ ምን ትስራ እኔ አላቅም። በዚህ ልክ እንዴት ነው ሚዲያ ላይ ያወጣሽው እያላት ነው። እንዳያችሁት እርጉዝ ነኝ እያለች ልጅ አለኝ እያለች ብዙ ነገር ታወራታለች፣ ፍቅረኛው ማለት ነው። ከዛ እሱ ደግሞ ተይኝ ህይወቴ ውስጥ አትግቢ፣ ከህይወቴ ውጪ ተይ፣ ይሄ ነገር ጥሩ አይደለም፣ ሚዲያ የያዘው ነገር ጥሩ አይደለም እያለ ይለምናታል። ልክ እንደ ብሩክ ጥሩ ሆኖ ማለት ነው። እሷ ግን እሷ ተወደው ስለነበረ ወደው አይደለም ደግሞ በቃ የሱን ህይወት ማበላሸት ስለፈለገች እና አንድ ቀን ብሩኬም እንግዲህ ነፃ የሚወጣበት ቀን ይኖራል ብዬ ተስፋ አደረግኩኝ ማለት ነው። ምክንያቱም ተስፋን ብቻ ሳይሆን እኔ 100% ተስፋ አለኝ። ሲጀመር ብሩክ እዚህ ህይወት ውስጥ እኮ ምንም ነገር በምንም አይኖርበትም። አንደኛ ከወጣ ረጅም ጊዜ ሆኖ ከቡታጅራ፣ ሁለተኛ ነገር በቃ ምንም የማይሆን ነገር እኮ ነው። ምንም ማለት ነው። ምናልባት እንደው በአጋጣሚ እንደው በዛን ሰዓት ከሀይሚ ጋር በተለያየ ሰዓት ከፍቶት ቢያገኛት የሆነ ቦታ ሻይ ቡና ቢላት በዛ እንደው የሆነ ሰበብ ፈልጋ እሷ ከሌላ እርጉዝ ሆና ምናልባት ነው። እሱም እርጉዝ አይደለችም እኮ እሱም ማለት ነው። ማን ነው እንትና እዩ እርጉዝ አይደለችም። እርጉዝ እንዲህ ነው እንዲህ እርግዝና ውሸት እና ብቻ ዞሮ በውሸት የተጀመረ ነገር ማለቂያውም አያምርም። ዛሬ አሁን ወንድሟ እንደዛ በጥፊ ሲላት ምን ሲላት ነበረ እንግዲህ እንዳያችሁት ማለት ነውና አንዳንዴ ሚዲያን ስንጠቀም እውነት ባለው ነገር ብንጠቀም በጣም ጥሩ ነው። እዩም እንግዲህ በድራማው መልኩ አንድ ቀን እንደዚህ ውርደቷ ይወጣል። ከዛ ሃይሚና ቡርኬ ወደ ነበሩበት ይመለሳሉ። ነገር ግን እኔ ለሃይሚና ለቡርኬ የምናገረው ነገር ቢኖር አሁንም ቢሆን ማለት ነው እናንተ ተነጋግራችሁ መግባባት ካልቻላችሁ ሃይሚም ቪዲዮ ላይ መጥፋት የለብሽም። ከፍፄ ጋር የሆነ ነገር አይዲያ ይዘሽ መጥተሽ መስራት ትችላለሽ። ብሩኬም ከሚፍታ ጋር አዲስ አበባ መመለስ ትችላለህ። አንተ ሃይሚ ናት አንተ ቤት አልገባም ያለችው ቤተሰቦች ማለት ነው። እና ስለዚህ ያው ርቀ መሄድ ብትፈልግ ኖሮ ያው ወደ አዲስ አበባ ይመጣ ነበር። ርቀ መሄድም አልፈለግክም። ችግሩን ተጋፍጠ መፍታት ፈልገሃል። ግን ደግሞ መረጋጋት የሚባል ነገር አለ ብሩኬ ማለት ነው። በቃ የልጅነት ስሜት አያያዝህ። አባወራ ነህ አንተ፣ ትልቅ ሰው ነህ። ምክንያቱም አሁን በቃ ሃይሚሻን ቅመሟዬን ልታገባ ተፍ ያልክ ሰው ነህ። ከአንድ ጥንጥዬ ጎጆ ወደ ትልቅ ጎጆ ሄደሃል። ያ ማለት በጭንቅላት አስበህ እኔና ሃይሚ እንደዚህ አይነት ቤት ብንኖር እንደዚህ አይነት ቢኖሩን ብለህ ልጆች ቢኖሩን ብለህ 2 ጥንቸሎች ገዝተህ ኃላፊነት አለብህ። ከዛ እያለ ደግሞ 2 ልጅ 1 ልጅ ይመጣል እና በእንደዚህ አይነት ህልም ውስጥ ነው ያለውና ህልሞችን መርሳት አይጠበቅብህም። እኛ ሴቶች ደግሞ ያን ያክል የምንወደው ሰው እንደ ጀት ነው የሚያደርገን። ስለዚህ ሃይሚ ስለጠላች ሳይሆን የነዛ ቃላቶችን የምትጠቀመው ስለምትወድ ነው እና በቃ ደግሞ የራካት ያህል ስለሚመስላት ነው እንጂ አንተን ጠልታ ወይም ደግሞ ያንተ ክብር እንዲነካ ፈልጋ አይደለም። እኔ እንደምረዳት ከሆነ ሃይሚን ማለት ነው። ቤተሰቦች ግን ከኛ በላይ ደግሞ የሃይሚን ባህሪ፣ የሃይሚን ጸባይ፣ የሃይሚን ማንነት፣ የሃይሚን የዋህነት፣ የሃይሚን ክፋት፣ የሃይሚን ደግነት የምታውቀው አንተ ነህ። አንተ ከአንተ ውጪ ማንም ሊያውቅ አይችልም። በጎቹም፣ ላሞቹም፣ ፍየሎቹም በለን እዚህ ጋር ማንም ሊያውቅ አይችልም። እኛ የምናውቀው ቪዲዮ ላይ ብቻ በምናያት ልክ ነው የምናውቃት እና በዛ ልክ ደግሞ ለአንተ እንደምትሞትልህ እኔ ጠንቅቄ ነው ማውቀው። ለአንተ ማለት ነው ለቡርኬ ማንም በምንም አትደራደርም። በምንም ይሄ ቃሌ ነው። ሃይሚ በዚህ ነገሯ በጣም ነው የምታኮራኝ፣ በጣም ማለት ነው። እና አንተም ደግሞ ለሃይሚ ያለህ ክብር፣ ለሃይሚ ደስታዋ ባለ አቅም የምታደርጋቸው ነገሮች እስከ ጥግ ድረስ ነው ማለት በቃ ከእናትህ እንክብካቤ ሃይሚን እንደማታሳንሳት ነው። መቼም ከእህቱ አለም እህት ስለሌለው ብሩኬ ማለት ነው ስላችሁ ከአንድ አንጀት የተወለደ ነው እንጂ ዙሪያው በሞላ ያሉት እህቶቹ እኔ በጣም ነው የምኮራባቸው። በተለይ ቲክታክ ላይ እግዚአብሔርን የብሩክ አድናቂ ተብዬዎቹ በስማም የሃይሚም አሉ፣ በጣም ጎበዞች አሉ። ግን ደግሞ
በጣም ደግሞ ትዕግስት የሌላቸው የሀይሚ አድናቂዎች አሉ። በቃ እነሱ ናቸው አሁን እያስጠቁ ያሉት። እንዲህ አድናቂ ምናምን አትበይ ለምትሉኝ እኔ አልሰማችሁም። እኔ ጋም ስላላችሁ ነው፣ ኮመንት ስላላችሁ የምሬን ነው። እንዲህ አታርጊያት፣ እንዲህ አትፍጠሪያት። አሁን ዛሬ ራሱ እንዲህ ጎን ለጎን ስላስቀመጥኳቸው ታያላችሁ ኮመንት ምን እንደሚል። ለምን ሀይሚን ያመጣሽ? ሀይሚ ዛሬ የለችም። ግን ዛሬ ስለሌለች እሷን መተው የለብንም። ዛሬም ነገም ሰላማቸውም ሲመለስ ለምን አንድ ላይ አይደለም የምናያቸው? ሁሉ ጊዜ ተለያይተው መተው አያውቁም አይደል? ከዚህ በፊትም አሁንም ለምን ተለያይተው ይመጣሉ? በቃ በሰላማዊ መንገድ ይምጡ፣ ፍቅር እንዲኖራቸው። እነ ፍፄም በተቻላቸው መጠን በቃ አንዳንድ ነገሮችን በቃ ብሩክን ወደ ሀይሚ የሚመለስበትን መንገድ ብዙ ጊዜ የሆነ ነገር ውስን ታደርግና ብሩኬ ደግሞ የሆነ በኋላ ላይ ትጸጸታለህ። ስለዚህ እነዛ ነገሮች ከመፈጠራቸው በፊት ቆም ብለህ ማሰብ። ይሄ እዩ ጋር የተፈጠረው ልጅን የሚያክል ነገር ተፈጥሮ ምናምን ያን ያህል ሊያሳስብህ አይገባም። እንደ ማንኛውም ሴት ክብር ስጣት። ምንም የሚያስፈልጋት ነገር ካለ ከተራበች ከተጠማች አብላት አጠጣት ከምታገኘው ላይ ምንም ማለት አይደለም። ይሄ ተራ ነገር ነው። ምክንያቱም እንደ አንድ ሴት እንደ ኖርማል በቃ የሆነ እንደምትረዳው አይነት ሰው አድርገህ መርዳት ትችላለህ። ያ ምንም ችግር የለውም። ምክንያቱም እዚህ ጋር አንድ ልጅ እኮ ነው የተፈጠረው። ልጅን ያክል ያን ያህል የሚያሳስብህ አንተ ከሰው የሆነ ነገር ሲኖር ነው። የሆነ ነገር ምንም ነገር እንደሌለ እኛ ጥንቅቅ አድርገን እናውቃለን። ጥንቅቅ እስከ ጥግ ድረስ ማለት ነው። ምንም የፈለገ ነገር በዛ እንደ ፌስታል ብትልም ማለት ነው እኛ እንደሆነን መቼም አናምንልህም ከዩ ጋር ማለት ነው። የምሬን ነው። አሁን ብሩክ እኛን ለማሳመን ነው። በቃ እኛ ላምን ስላለህ ነው የሁሉ ጥረት የምትጥረው። ግን ጀግና ነህ። በጣም ነው የማደንቀህ በዚህ አጋጣሚ ማለት ነው። አድናቂ ባልሆን ራሱን ይቆጨኝ ነበር። የምሬ ነው። የሄድክበት ጥግ የምታደርጋቸው ነገሮች በቃ እኛ ጋር ጥልቅ ብለን እንድናምን ነው። መቼም እኔ መቼም እንደማላምን እወቅ። ቪዲዮን ትሰማዋለህ፣ በእርግጠኝነት ይደርሳል ብዬ ተስፋ አደርጋለሁ። ሜሽን ስለማደርግ ማለት ነው። እና ሀይሚዬ ደግሞ በቃ እንደዚህ አይነት ነገሮችን አለመናገር፣ ምንም ተናገርሽም አልተናገርሽም ምንም የሚመጣ ለውጥ የለም አይደል? ሀይሚ እንዲህ አለችኝ ከሚልሽ ብሩኬ ዝም ታምረጪ ምን አማራጭ አለ? ምንም። ስለዚህ ብሩኬ ደግሞ ዝም ስትዩ ዝም አለች ብሎ ከመጣ የዛን ጊዜ ደግሞ አለን እና ብሩኬንም ሽሩሩ ያልንበት ወገባችን ተቆረጠ፣ ሀይሚንም ሽሩሩ ያልንበት ወገባችን ተቆረጠ። ለእኛም ለኦዲየንሶች አንዳንዴ አስቡልና፣ ለእናንተ ብቻ አታስቡ እንዴ። እኛም እኮ አለን እኮ እዚህ ጋር ከነገ ዛሬ ታረቁ፣ ከነገ ዛሬ ምን ይዘው ይመጡ ሆን እያልን እኮ እኛም እኮ ጭንቅላታችን ያስባል። እሺ እኛ ስለ ራሳችን ለስራ ነው ብላችሁ ታስባላችሁ። ሌላ ኦዲየንሶቻችሁ አሉ እናንተን የሚወዱ እኛ ኮመንት ስር መጥተው ራሱ ወይኔ አሁንስ የምር ነው መሰለኝ ልቤ ፈራ ልቤ እንዲሆነ ምናምን በጣም ብዙ ልጆች አሉ እንደዛ የሚሉኝ። እና ለእናንተ ደግሞ እኔ የምነግራችሁ ነገር ምንድነው? ሀይሚና ብሩኬን ማለት ነው እኔን እመኑኝ፣ ምንም የፈለገ ፍጭት ይመጣል አይለያዩም። ማን ነው ወንዱናን የሚለያቸው? ምን ተፈጥሮ ምን ተደርጎ? ይሄ እዩ ጋር የምታዩት ነገር ውሸት ነው። በቃ እሱ ውሸት ከሆነ እኮ ሀይሚና ብሩኬ ምንም ያጣላቸው ነገር የለም እኮ። አሁን እኮ እሱን የሚያረጋግጥላቸው ነገር ነው ያጣው ብሩኬ። ለምን የኔ አይደለም ቢልም እሷ እየተከተለችው ነው እንግዲህ እንደምታዩት። እሷ ደግሞ የሚያሳስባት ጭራሽ ከሱ ልጅ መወለዱ ሳይሆን እወድሃለሁ እያለችው ነው። እወድሃለሁ ነው የምትለው እንግዲህ። ስለዚህ ይሄ ልጅ ምን ማድረግ አለበት? መሸሽ ነው ያለበት። ከሀይሚ ለምን ሸሻት? ሀይሚን ለምን በሷ ልክ እንዲህ ሂጂ እንዲህ ይላታል ትሉታላችሁ። እሱ ደግሞ ያወቀባት ያየባት ነገር አለ። እኛ እሷን ከሱ በላይ አናቃትም፣ እሱ ነው የሚያውቃት። ስለዚህ እሱ ሀይሚ ለእኔ እንዲህ አይደለችም እያለ ነው አደለ? ስለዚህ እሷ ደግሞ እንደዚህ የሆነችበት ምክንያት ታሳየው፣ ትንገረው፣ ይነጋገሩ፣ ይግባቡ። ገባችሁ አደለ? እኛ አሁን እዚህ ጋር ምንም አያገባንም። እሱ ለምን እንዲህ ይላታል፣ ለምን እንዲህ ይናገራታል? ጥፋቱ የሱ ሆኖ እሱ ጥፋቱን አልካደም፣ ጥፋቱን አምኗል። ግን ይሄን ጥፋቴን ደግሞ ቀን እስኪወጣ ድረስ ቀን ይወጣል ያስተዛዝበናል ብሏል። ገባችሁ አደለ? የዛን ጊዜ ነፃ ሲሆን ሁላችንም እናፍራለን። ስለዚህ መታገስ ዋጋ አለው። እንታገስ። እኛ ራሳችን እኛ በምንናገረው ነገር እነሱ መቁሰል የለባቸውም። ሜቢ አሁን ሀይሚን ደጋፊ ነን ባዮቹ ብዙ ነገር ልትሉ ትችላላችሁ። ብሩኬን ደጋፊ ነን ባይ ብዙ ነገር ልትሉ ትችላላችሁ። ግን ይሄ ነገር ለእነሱ ምንም ጥቅም የለውም። ምንም ማለት ነው። ከቻላችሁ ሁለቱንም አንድ ለማድረግ መጣር፣ በቃ ሁለቱን አለመለያየት። በቲክታክም በተለያየ በኢንስታግራም በሁሉም ልክ በፊት ልክ ሲቀሩባችሁ እንደሚጨንቃችሁ አሁንም ተጣልተው እያሉ በቃ መጡ አልመጡ። አሁን ዛሬ ሀይሚ ስላልመጣች እኔ ደብሮኛል እውነት ለመናገር ማለት ነው። ግን ደግሞ ያለችበትንም ነገር መረዳት አለብኝ። ያንንም ነገር እረዳለሁ። ግን
እንደዚህ ሲቀሩ ይደብራል። ገባችሁ? ብሩኬና ሀይሚ እኔ እንጃ ለብዙ ሰው ደስታ ናቸው እውነት ለመናገር ማለት ነው። እና ከዚህ መከራ ደግሞ አልፋችሁ በጥሩ ነገር እንደምትመጡ ተስፋ አደርጋለሁ። ይሄንን መግቢያ ላይ ያደረግኩላችሁን ቪዲዮ ቤት ሄዳችሁ ማየት ትችላላችሁ። ልጅቷን የሚገላምጣት ወንድሟ ነው። እሷ ግን የበፊት ፍቅረኛዋን ለማጥመድ የሆነ ጎል ውስጥ ልክ እንደ ልዩና እንደ ብሩኬ እንደ እዩና እንደ ብሩኬ አይነት ነገር ነው የተሰራው ስራ ማለት ነው። እና እጹብ የምትባለው ደግሞ ፍቅረኛው ናት እና ልክ እንደ ሀይሚ ማለት ነው እንድትጎዳ ሁሉንም ነገር እንግዲህ በተረጋጋ መልኩ ለመፍታት መሞከር ያለብህ ብሩኬ ናት እዚህ ጋር ማለት ነው። አሁንም ብሩክ ናት፣ ሌላ ማንም ሰው ሊመጣ አይችልም። ሀይሚ ከምትናገሪያቸው ነገሮች ተቆጠቢ እንግዲህ አትናገሪኝ እያለ ስለሆነ በህመም ላይ ህመም ከምትጨምሪ በተቻለሽ መጠን አንቺ ጥሩ ነገር አውርተሽ እሱን ለማሳመን መሞከር። ምክንያቱም የትኛውም ክብርሽ ስለማይቀንስብሽ ደግሞ ታደርጊዋለሽ። በሙሉ ልብ የምተማመንብሽ የኔ ጀግና ሴት ማለት ነው። ከብሩክ ጋር መራቅ የለብሽም። የፈለገ ነገር ይምጣ ብሩክ ነፃ መውጣቱ እንደሆነ የማይቀር ነው። የዛን ሰዓት ደግሞ ትደሰቻለሽ እንጂ አትከፊም ብዬ ባለሙሉ ተስፋ ነኝ። የኛ ውድ ቤተሰቦችን ብዙ ጥረት እያደረጋችሁ ነው። እናንተም ደግሞ ትደሰቱበታላችሁ። ለማንኛውም ይመቻችሁ። አመሰግናለሁ። ባይ። ዛሬያችን ባያምር የቱንም ቢመርም ከመኖር ብዙ አለ ካለመኖር ምንም ብለን ዋጥ አድርገን አፍነን ሁሉንም የደስታችን ወራት እስኪመጣ ድረስ ብሶቱን ሐዘኑን ችለን በመታገስ ከክፉ ቀን ጋራ ድልቧን እንኖራለን። ወትሮስ ከጊዜ ጋር በየትኛው አቅም ጠብ እንገጥማለን። አለብን ሀገሬ